ቤተክርስቲያን የምታስተምረው ነገረ ክርስቶስ የሚያጠቃልለውን ሐሳብና ምን ማለት እንደሆነ ቢያብራሩልን። ክርስቶስን ቤተክርስቲያን እንደማትሰብክ ከሚናገሩ ሰዎች በላይ የሚያሳዝኑ ሰዎች አሉ። አሁን እነሱን እናገራለን ብለው የሚጮኋቸው ንግግሮች እንኳን ከሷ የተገኙ ናቸው። ስተቱ ብቻ ነው የራሳቸው የጨመሩት እንጂ እውነታ የሆነው ስለ ክርስቶስ አፋቸውን ከፍተው ከተናገሩ ከቤተክርስቲያን ያገኙት ትምህርት ነው። ከራሳቸው ያመጡት አይደለም። በትሩ ደግሞ በመስቀል ይዟል። ባህር ኤርትራን እንደከፈለ ያም ባህር ሲኦልን መክፈሉን ያመለክታል። ይሄንን በብሉይ ኪዳን የነበረውን እንዴት ወደ ሐዲስ ኪዳን ምሳሌ ያደረጋችሁት የሚለን ሰው ካለ ደግሞ የሐዋርያት ትምህርት ነው እንላለን። ሰላም ጤና ይስጥልኝ የተወዳጅ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ነገረ ክርስቶስ በሃይማኖተ አበው በሚል መርሃ ግብር ክፍል 2 መርሃ ግብርን ይዘንላችሁ ወደ እናንተ ቀርበናል። ከመርሃ ግብራችን ጋር አብራችሁ እንድትቆዩ በፍቅርና በትህትና እንጋብዛለን። እንግዲህ ዛሬም በድጋሚም የጋበዝነው መምህር መዝገበ ቃል ገብረ ሕይወትን ነው። ባለፈው ሳምንት እንግዲህ በጣም ግሩምና መልካም ትምህርት ነበረ። ከባለፈው የቀጠለውን ደግሞ ዛሬ በክፍል 2 እናስቀጥላለን። መምህራችን በድጋሚ እንኳን ደህና መጡ። እንግዲህ ባለፈው ቅዱስ ሄሬኔዎስን አንስተን በተለይ ነገረ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይ ኪዳን በሐዲስ ኪዳን እንዲሁም በሊቃውንት እንዴት እንደሆነ በሰፊው አሳይተናል ወይም ደግሞ አስተምረውናል። እንደው ከዚያው የቀጠለ ከባለፈው የቀጠለ ቅዱስ ሄሬኔዎስን ሐሳብ አንስተን ብዙ ከተመማርን በኋላ በተለይ ቅዱስ ሄሬኔዎስ ቅዱሳት መጻሕፍት ክርስቶስ ሰው እንደሆነ እንደሚነግሩን አምላክ እንደሆነ የሚነግሩናል ይላል። ብዙ ጊዜ ሰው የሚቸግረው እንደው በአጠቃላይ በማህበራዊ ሚዲያም በመጻሕፍቶች ላይም በመምህራን ዳይጸ ልሳን ላይም እንደው ከፍ ሲል በሌሎቹም ላይ ዳይጸ ልሳን እየተነገሩ ያሉ ይሄ የክርስቶስ ሰውነትና አምላክነቱንና ሰውነቱንና አምላክነቱን ብዙ ጊዜ ሲያቃርኑ ይታያሉ። እንደው ይሄ ከቅዱስ ሄሬኔዎስና ሌሎቹም አበው ከሚናገሯቸው ሐሳብ ተነስተን ቅዱሳት መጻሕፍት አምላክ ሰው እንደሆነ እንደነገሩን ደግሞ አምላክ እንደሆነ የሚነግሩናል ብሎ ማሳያዎቹንም ይጠቅሳል። እንደውም ቢያብራሩልን። በጣም ጥሩ። ቅዱስ ሄሬኔዎስ በመጀመሪያው በነቢያትም በኦሪትም በወንጌልም ክርስቶስ እንደተሰበከ ዝርዝር ማሳያዎችን ካስቀመጠ በኋላ በክርስቶስ ላይ ያለንን የአንድነት ትምህርት ደግሞ እንዴት ማጽናት እንዳለብን ደግሞ ይነግረናል። እሱ ሲነግረን ምንድነው ያለው? ቅዱሳት መጻሕፍት ብሎ ብሉይና ሐዲስን ነው የሚጠቅሰው። ብሉይም ሆነ ሐዲስ ስለ ክርስቶስ ሲናገሩ እንዴት በጥንቃቄ እንደሚናገሩ የሚነግር ሊቅ ነው። ቤተክርስቲያናችን ላይ ወንጌልን የተረዳ ሰው የሚያውቀው በሰብነቱና በአምላክነቱ ላይ ያለ ምንም እንከን ማስተማር ሲችል ነው። ወንጌልን የተረዳ ሰው የሚታወቅ ወንጌል እንዴት ስለ ክርስቶስ እንደሚናገር ነቢያት እንዴት እንደተናገሩ ካላወቀ በክርስቶስ መሰናከሉ የማይቀር ጉዳይ ነው። የብዙዎች መሰናከልም ይሄ ነው። አንዳንዶቹ ነብይ ሲሉ፣ አንዳንዶቹ ደግሞ ዝም ብሎ አምላክነቱን ብቻ አይተው ሰውነቱን ክደው ሊያስተምሩ ይችላሉ። አንዳንዶቹ ደግሞ ሰውነቱ ላይ ትኩረት አድርገው አምላክነቱን ትተው ሊያስተምሩ ይችላሉ። ስለዚህ ወንጌል ግን የሚናገረው በጥንቃቄ ነው። ይሄንን ደግሞ ሊቃውንት አባቶቻችን ደግሞ ልክ ለኛ የሚደርሰንን ስጋ ቆርጠው ከበሬ እንደሚሰጥ ቁርጥ እንዲሁ በእውነቱ በሚገርም የሚበላ አድርጎ አቅርቦልናል ሊቁ ቅዱስ ሄሬኔዎስ። እንዲህ ይላል። በጣም የሚገርመው በከመ ይነግሩነ መጻሕፍት ቅዱሳት ከመ ውእቱ ሰብ ከማሁ ይነግሩነ ከመ ውእቱ አምላክ። ምን ማለት ነው? ቅዱሳት መጻሕፍት ማለት በዚህ ዓለም ካለው የዚህ ዓለም የእውቀት ሰብአዊ እውቀት የተከማቸባቸው ልቦለድና የፈጠራ ትርክቶች በተሞሉባቸው የውሸትና የሐሰት መነገሪያ ከሆኑ መጻሕፍት የተለየ እንደዚሁም ደግሞ ጨጨጨጨ እያሉ በጥንቁልና የሚሰሩ መጻሕፍት ከነዛ ሁሉ መለየትን ነው የሚያሳየው ቅዱሳት ሲል። ቅዱሳት ማለት በመንፈስ ቅዱስ የተጻፉ ነቢያት ሐዋርያት ያስተማሯቸው ትምህርቶችን የያዙ ቅዱሳት መጻሕፍት ማለት ነው። እነዚህ ክርስቶስ ሰው እንደሆነ ይነግሩናል ነው፣ አይካድም። ቅዱሳት መጻሕፍት ማለት እውነት ተናጋሪዎች አይደሉ? እውነት ተናጋሪዎች ስለሆኑ የእግዚአብሔር ሰው መሆን ሳይሸሽጉ ነው ያለው። ይሄ እውነተኛነቱ ይሄ ነው። ምክንያቱም እግዚአብሔር ሰው ሆነ ማለት ከባድ ነገር ነው። ከባድ ነው ብሎ ግን አላለፉም። ምክንያቱም ሰው ሆኗልና መሆኑን ነው በትክክል የነገሩን። ሰው ሆነ ብሎ መናገር አምላክን የሚከብድ ነው።
ብዙዎችም በጣም ተጎድቶ እስካሁን ድረስ ከልጅነት ወጥተው ገና በኮብላይ ባርነት ውስጥ የሚኖሩት ይሄንን መቀበል ስለሚከብዳቸው ነው። አምላክ ሰው ሆነ የሚለውን በተለይ አሁን በሙስሊም ወገኖቻችን በጣም የሚከብዳቸው ይሄ ነው። ምክንያቱም አምላክ ሰው ሆነ የሚለው ቃል በመጻሕፍት ቢነገርም መቀበል ግን ከብዷቸው መቀበል የከበዳቸው ለምንድን ነው ሲባል ግን አምላክ ሰው የመሆኑ ምስጢር ማለት በአምላክነቱ የሚነገረውና በሰውነቱ የሚነገረው በጣም ተቃራኒ ስለሆነ ነው። ተቃራኒ የሆነውን ነገር ደግሞ እሱ እንዴት ያደረገ ለማለት በጣም ከመቸገር አንፃር ነው። ምንም ማረጋቸው ግን በነቢያት አናግሮ የመጣው እኮ ለዛ ነው እንጂ እኮ ዝም ብሎ ዱብ ማለት ይችል ነበር። አለማምዶን የመጣ የሰውን አይምሮ አለማምዷል። አሁን እንግዳ ሲመጣ ከሩቅ እየደወለ ከመጣ አንጨነቅም፣ ምክንያቱም ተዘጋጅተን የምንጠብቀው። ድንገት የሚመጣ እንግዳ ግን ያስደነግጣል። አዳም ስኮቴውን እያሰማ ሄደበት ሄደ። ያው እኮ ነው ያ ነው። በገነት ሳለ አዳም ሲሸሸግም እኮ በቃ እግረ ሰብ ነው የሰው ሰኮና ሰብ የሰው ኮቴ እያሰማ መሄድ ማለት እኮ ሰውኛ እመጣለሁ የሚሉ ምልክቶች ነበሩ። በነቢያትም ደግሞ እንደሚወርድ የተነገረው በምልጃ አይደለም፣ በመልአክ በመልእክተኛም አይደለም፣ ራሱ ይመጣል ተብሎ ተነግሯል አይደል? ለዚህ ዝግጁ አይምሮ ያስፈልግ ነበር። ስለዚህ ነቢያት መንገድ ጠራጊዎች ነበሩ። የሰው አይምሮ ዝግጁ እንዲሆን ማለስለስ፣ ዘር ለመዝራት ልክ መሬት እንደሚለሰልስ ክርስቶስንም ለመቀበል እንዲለሰልስ የሰው አይምሮ በዛ መልክ ነው እና ቅዱሳት መጻሕፍት ሰው እንደሆነ ይነግሩናል። በእርግጠኝነት አምላክ ሰው እንደሆነ ይሄን መካድ አይቻልም አይደል? ስለዚህ ሰው እንደሆነ የነገሩ እንዴት አድርገው ነው ከተባለ ከነቢያት ጀምረን እንደተመለከትን ነቢያትም ከድንግል እንደሚወለድ ነግረውናል። ሕፃን ተወለደልን ብለውናል። መከራም ተቀበለ ብለውናል። ያ ይቀበላል ያሉት መጣ እንደተወለደ ደግሞ በማቴዎስ ወንጌል ምዕራፍ 1 ጀምረን ስንመለከተው የሐዲስ ኪዳን መጀመሪያ ላይ በቃ እንዳለ ይሄን ነው የሚነግረን። ከድንግል ማርያም ዘእንበለ ይትቃረቡ ተረከበት ጽንስ ተብሎ ለእመቤታችን ለቅድስተ ቅዱሳን የተሰጠው ንግግር ቀላል አይደለም። ስለዚህ ማለት በመንፈስ ቅዱስ በግብረ መንፈስ ቅዱስ ማለት በዚህ ዓለም ከተለመደው ሕግ ውጭ በሆነ መንገድ እንደጸነሰች ይነግረናል። ከዛ በኋላ ደግሞ እንደወለደች ደግሞ ተወልዶ ጊዜ ኢየሱስ ብሎ ደግሞ ተወለደ ብሎ ይነግረናል። ከዛ በኋላ መሰደዱን ይነግረናል። ይህ ሰው መሆን ነው የሚያመለክተው። ስለዚህ ሰው እንደሆነ መጻሕፍት ይነግሩናል። ትክክል ሰው እንደሆነ መጻሕፍት ይነግሩናል። በሐዋርያትም የተጻፉ መልእክቶችን ስናይ መከራውን ይነግሩናል። መከራ የሚቀበለው ሰው ቢሆን ነው። ስም አምላክ መከራ አይቀበልም። ለመከራ የሚስማማ ባህሪም የለውም። ለባህሪው የሚስማማም በዚህ ዓለም የሆነ ሁኔታ የለም። ስለዚህ በማይስማማ ልደት ተወልዶ የማይስማማ መከራን የተቀበለው መወለድ በሚስማማው መከራ መቀበል በሚስማማው ስጋ መሆኑ ምንም ጥርጥር የለውም ማለት ነው። ስለዚህ ሰው እንደሆነ ይነግሩናል። ተወለደ ብለው ተሰደደ ብለው አደገ ብለው መቼም እግዚአብሔርን ጥቂት በጥቂት አደገ ማለት አይቻልም። አለቀሰም ብለው በጣም አለቀሰም ብለው ብዙ ነገር ከኃጥአን ከመጽባህን ጋር መቀመጡን መብላቱን መድከሙን ወደክ በቃ ይሄ እኮ ነው። ስለዚህ ይሄን ሲነግሩ ሰው እንደሆነ ይነግሩናል ነው። በኋላ እኮ ማሳያዎቹን ያመጣል ሊቁ ሄሬኔዎስ በሚገርም። ስለዚህ ሰው እንደሆነ ይነግሩናል ካለ በኋላ ግን ከማሁ ይነግሩነ ከመውቱ አምላክ እንደሆነም ይነግሩናል ይላል። ስለዚህ አሁን በጣም የብዙዎች ሰዎች ችግር ሰው እንደሆነ መጻሕፍት ነግረውት አመነ፣ አምላክ እንደሆነ ሲነግሩት አለማመኑ ነው ችግሩ። አሁን በዛው ተወጦ ይቀራል ማለት ነው። አያችሁ ሰው እንደሆነ እንደነገሩት ማመኑ እሺ ጥሩ አይደል? አምላክ እንደሆነ ሲነግሩት ለምንድን ነው ያምነው ነው? ይሄ ነው ያልተዘጋጀ አይምሮ ማለት ለእምነት አልተዘጋጀም። ስማ ሰው እኮ ትኖራለህ የሚለውን ይሰማል ያምናል፣ ትሞታለህ የሚለውን አያምንም። የሚገርም እኮ ነው። ስለዚህ አሁን በክርስቶስ ላይ ስንመለከት አሁን ይሄ ነው የገጠመው የትውልዱ ሐሳብ መውደቅ ማለት ነው። እና ሰው እንደሆነ ይነግሩናል፣ በጣም ጥሩ። ስለዚህ አንቃወም። ሰው እንደሆነ ነግረውናል፣ ተውማ ሰው እንደሆነ ብቻ ነግረውን አምልኩ ቢሉን አንቀበል። ምክንያቱም አይመለክም፣ ፍጡር አይመለክምና። ስለዚህ ከመውቱ አምላክ ፈጣሪ እንደሆነም ደግሞ ይነግሩናል። ወበከመ ያየድኡነ ከመ ውእቱ ሥጋ ከማሁ ያየድኡነ ከመ ውእቱ መንፈስ ወቃለ እግዚአብሔር ወእግዚአብሔር ውእቱ። ይኸው መጻሕፍት ምን እንደሆነ ይነግሩናል አለ። ግዙፍ እንደሆነ ይነግሩናል አለ። እውነት ነው። ከድንግል መወለድ ይኸው ከሴት መወለድ ግዝፈት ነው። ወገፍአ ከርሳ ለድንግል ይላል እኮ ቅዱስ ኤራቅሊስ። የድንግል ሆዷ ገፋ ይላል። የገፋው እኮ ግዙፍ ቢሆን ነው። የተጸነሰው ግዙፍ ቢሆን ነው። ግዙፍ ባይሆንማ የማህፀን መግፋት ምን አመጣው? ግዙፍ መሆኑን ለማጠየቅ ገፋ፣ ረቂቅ መሆኑን ለማጠየቅ ደግሞ በድንግልና ተወለደ። ስለዚህ ስጋ እንደሆነ ግዙፍ እንደሆነ እንደሚነግሩን አለ። ከማሁ ያየድኡነ ከመውቱ መንፈስ ረቂቅ እንደሆነም ደግሞ ይነግሩናል አለ። ለምን? ለምሳሌ በአይሁድ መካከል ይታይ ነበረ። በጣም ጥሩ ደግሞ መካከላቸው አልፎ ሄደ ይላል። ምን ይባላል? አሁን መንፈስ ስለሆነ ነው። ቅዱስ ዮሐንስ በምዕራፍ 4 ላይ እግዚአብሔር መንፈስ ነው ብሏል። ስለዚህ ይህን መንፈስነት የያዘው እሱ ነው ማለት። ስለዚህ እግዚአብሔር ነው ማለት።
መንፈስ እንደሆነ ስለነገሩን መጻሕፍት። ስለዚህ ነው ግዙፍ እንደሆነ ይነግሩናል፣ መንፈስ እንደሆነ ይነግሩናል። ይህ ብቻ አይደለም፣ ቃል እግዚአብሔር እንደሆነም ይነግሩናል ኢየሱስ ክርስቶስ። ይህም ቀዳሚሁ ቃል ወውእቱ ቃል ሀበ እግዚአብሔር ወእግዚአብሔር ውእቱ ቃል። ቃል በመጀመሪያ ቃል ነበረ በማለት ይናገራል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብለው እንደገና ቃል እንደሆነ እሱም ደግሞ እግዚአብሔር እንደሆነ ይነግሩናል። ቃል ሲባል ደግሞ እንዲሁ ዝሩ ቃል እንዳይመስላቸው ያ ደግሞ እግዚአብሔር ነበር አለ። እግዚአብሔር ዝሩ የሚል ደግሞ የለም። ይሄንን ነው የሚነግሩን። ስለዚህ ግዙፍ እንደሆነ የነገሩን መጻሕፍት ረቂቅ እንደሆነም ይነግሩናል ነው የሚለን። ረቂቅ እንደሆነም ይነግሩናል። እውነት ነው። ሰው እንደሆነ የነገሩን፣ ፈጣሪ እንደሆነ ነግረውናል። ግዙፍ እንደሆነ የነገሩን፣ ረቂቅ እንደሆነ ነግረውናል። ምን ያህል ነገሩናል? በጣም በሚገርም በከመ ይዜንውነ። እንግዲህ አሁን እሱ ምን እንደሆነ ነው የሚነግሩን። አሁንም ደግሞ እንደ ደከመ እንደሚነግሩን ደካሞቹን እንዳበረታም ይነግሩናል። እንደ ተጠማ እንደሚነግሩን ውሃ ወይን ቀይ አድርጎ እንደሰጠ እንዳጠጣ ይነግሩናል መጻሕፍት። እንደ ተጠማ ያመነ ሰው ደግሞ ውሃውን ወይን አድርጎ እንደሰጠ ማመን አለበት። እንደ ደከመ ካመነ ደካሞችን ኑ እናንተ ደካሞች ወደ እኔ ኑ እኔ ሸክማችሁን አቀላለሁ ብሎ ደግሞ መናገሩንም ማመን አለበት ማለት ነው። ስለዚህ መጻሕፍት አምላክነቱንም ሰውነቱንም ባንድ አዋህዶ ነው የሚነግሩን። ለዚህ ቅዱስ ቄርሎስም ይሄን የሚመስል ቃል ይናገራል። በከመ ይቤላ መጻሕፍት ከመውቱ ሰው ከማሁ ይቤላ በእንተ ተስፊቱ ከማሁ ይቤላ በእንተ መለኮቱ በቃ ከማሁ ይቤላ በእንተ ተስፊቱ ወመለኮቱ ህቡራ። ስለ ሰውነቱም ይነግሩናል፣ ስለ አምላክነቱም ይነግሩናል። አንድ አድርገው ደግሞ ስለ መለኮቱና ስለ ሰውነቱ ደግሞ አዋህዶም ይነግሩናል ይላል። ስለዚህ ይሄ ነው ሰውነቱንም የሚጠቁሙበት ጊዜ አለ፣ አምላክነቱንም የሚጠቁሙበት ጊዜ አለ፣ አዋህደው ደግሞ አንድ አድርገው የሚጠቁሙበት ጊዜ አለ። ይሄን ነው ክርስቶስን የምንመለከተው እንጂ አሁን ስለ ሰውነቱ የሚናገሩን ብቻ ይዞ ቢሄድም ምን ይሆናል? ቀጥታ ሰውየው ፍጡር አምላክ ሆኖ ይቀመጣል ማለት ነው ወደዛ። ስለ አምላክነቱ ብቻ የሚናገሩን ይዞ ቢሄድ ደግሞ አምላክ ሰውን ለማዳን ሰው አልሆነም ብሎ ደግሞ ስጋዊውን ይክዳል ማለት ነው። በዚህ ፍጹም እምነት አይኖረውም፣ ፍጹም ሃይማኖት አይኖረውም ማለት ነው። ስለዚህ ነው ቅዱስ ሄሬኔዎስ ስለ ሰውነቱ ስለ ግዝፈቱ እንደሚነግሩን ስለ አምላክነቱ ስለ ርቀቱ ይነግሩናል። ተመጋቢና ሕፃን ሆኖ መከሰቱን እንደሚነግሩን ደግሞ መጋቢና ጠባቂ እንደሆነ ይነግሩናል። እንደ ደከመ እንደሚነግሩን ደግሞ ደካሞቹን እንደሚያበረታ ይነግሩናል። ይሄ ነው እንደ ተጠማ እንደሚነግሩን የተጠሙት እንደሚያጠጣቸው ይነግሩናል። ይህንን ነው የነገሩን። በእናቱ እቅፍ እንደተጠበቀ አበውን የጠበቀ እሱ እንደሆነ ይነግሩናል። ራሱ ደግሞ እረኛ ነኝ ሲል ደግሞ ይነግሩናል። ስለዚህ ነው የዓለምን እረኛ ስትንከባከብ ያሳደገች እናት እንዳለች እናምናለን ማለት ነው። ግሩም ነው። በተለይ እንግዲህ ቅዱስ ሄሬኔዎስ በጣም ያነሳቸው ሀሳቦች በጣም ሰፊ ሀሳቦችና በተለይ በንጽጽር ደግሞ እነዚህን አንድ አድርገን ማስተማር የምንችልባቸውን ያነሳ ሊቅ ነው። በተለይ በብዙ ጊዜ ፍጹም ሰውነትንና ፍጹም አምላክነቱን አዋህዶ አንድ አድርጎ መቀበል እንድንችል አሁን ብዙ ሰው ብዙ ጊዜ አሁን ይሄ በተለይ በመናፍቁ ዓለም ያሉ ሰዎች ውሃ ለመነን ነው የሚያውቁ፣ ውሃ ሰጠን አያውቁም። ተጠማው ሲል ውሃ መለመኑን ነው እንጂ ጎኑ ላይ የህይወት ምንጭ መኖሩን አያውቁም። እንደው መራብን ብቻ ነው እንጂ ማጥገቡን አያውቁም። እንዲያውም ቅዱስ ሄሬኔዎስ የሚለው ተራበ ሲል አይተህ የተራበ ተጠማው ሲል የተጠማ ይምሰልህ። 5 እንጀራ በርክቶ 5000 ህዝብ አብልቶ እንደገና ደግሞ 12 መሶብ ያስነሳ እኮ እሱ ነው የበረከት አምላክ መሆኑን ወቅ ተረዳ ይላል። እንዲያውም አንድ ሌላ ሊቅ ደግሞ ምንድነው የሚለው ክርስቶስ እኮ ከሰማይ የወረደ ህይወት እንጀራ ነው። እንጀራ ረሃብተኞቹን ያጠግባል እንጂ ይራባል ወይ ብሎ ያደንቃል። ይራባል ወይ እንጀራ ራሱ እንጀራ ስለሆነ ሌሎቹን ሊያጠግብ መጣ እንጂ አይራብም ይላል። እና በእንደዚህ አይነት ነገሮች ላይ ጥሩ ትምህርት ነው ያስተማረ። እንደው ከዚሁ ጋር ተያይዞ በተለይ እንደው በተደጋጋሚ የሚነሳ ነበረ፣ ባለፈው የሚሰማ ነበረ። ቅዱስ ጎርጎርዮስን በማንሳት ብዙ ጊዜ ሰዎች አሁን እንደው ወልድ ፍጡር በስጋሁ ይባላል ወይ አይባልም የሚል በተለይ ራሱ ቅዱስ ጎርጎርዮስ ከነዚህ ሐሳብ ጋር አምላክነቱን እንደሚነግሩን ሰውነቱን ይነግሩናልና ፍጡር ወፈጣሪ ብሎ እንደውም አንቀጾቹን በተጠቀመበት ሰዓት ላይ ብዙ ጊዜ እንደው ሲያወዛግብ ቆይቷልና እንደው ሲነው ስለሱ የሚሉን ነገር ካለ አሁን በመጻሕፍት በነቢያትም በሐዋርያትም የተሰበከልን ስብከት ተዋህዶ ነው። እውነት ተዋህዶ ማለት ፍጡር ፈጣሪ ህውረ ነው ዋናው ማለት ነው። ይህ ማለት በክርስቶስ ስጋ አለ፣ መንፈስ ወይም መለኮት አለ እንላለን። ስለዚህ ከመቤታችን ሲወለድ ነው ወይ ተሳተፈው መንህ በፈጠረ ስጋሁ በማለት ይናገራል ሊቁ። ይህ ማለት
የተዋሃደውን ስጋ በመፍጠር ሌላ አልተሳተፈውም። ይህ ማለት ከአብ ከመንፈስ ቅዱስ ጋር ያለውን መለየት አይደለም። ይህን ሲናገር እና ዘርአ ብእሲ ያልወደቀባት መሆኑን ለመግለጽ ነው። እንግዲህ ቅዱስ ጎርጎርዮስ ከነቢያት መጽሐፍ ጀምሮ ያለውን ለመተርጎም ነው ይህንን ሀሳብ የሚሰጠው። ይህ ማለት ነው ትቤ ጥበብ ፈጠረኒ ይላል በመጽሐፍ ምሳሌ። ጥበብ እግዚአብሔር ፈጠረኝ አለች የሚል ቃል እናገኛለን። ጥበብ እግዚአብሔር ፈጠረኝ አለች የሚለው ቃል በአርዮስ ሲታይ ትልቅ ክህደት ነው። በአርዮስ ሲታይ ምን ማለት ነው? ይህ ማለት ዓለም ሳይፈጠር ወልድን አብ አስቀድሞ ፈጥሮታል ማለት ነው ወደሚል ሌላ መለኮታዊ ከሆነው ኃይሉ ይለየዋል። ምን ማለት ነው? ይሄ አምላክ እርሱ አብ የፈጠረው ነው፣ በሱ ደግሞ ዓለምን ወበቱ ፈጠሮ የሚለው አለ አይደል? ስለዚህ እሱን ይዞ በሱ ደግሞ ዓለምን ፈጠረ በማለት በመለኮቱ ፍጡር ነው ብሎ ተሳስቶበታል፣ ወድቆበታል፣ ተሰናክሎበታል። እሱ ራሱ ኢየሱስ ክርስቶስም ብፁዕ ውእቱ ዘየተአቅፈ ብየ በማቴዎስ ምዕራፍ 11 ላይ በእኔ ያልተሰናከለ ብፁዕ ነው በማለት ይናገራል። በእኔ ያልተሰናከለ ብፁዕ ነው። ምን ማለት ነው? በእኔ ያልተሰናከለ ማለት አመጣጤን አይቶ አምላክነቴን ትቶ በሚታይ ስጋዬ ብቻ የሚያስብ ካለ እሱ ተሰናከለ ነው። ሰውነቴን ትቶ ደግሞ አምላክነት ብቻ አድርጎ ካሰበ መልሶ ተሰናከለ ነው። ምክንያቱም ሊያድን የመጣው በተዋህዶ ስለሆነ በተዋህዶ ሊያድን ስለመጣ ተዋህዶን አፍርሶ ወደ ሰውነት ብቻ ካወረደም አምላክነት የሌለው ሊያድን አይችልምና ተሰናከለ። አምላክነት ብቻም ካለ አምላክነት ብቻ ያለው እሱ መስቀል ላይ መሰቀል አይቻልምና የሚያድን ደምም አይመጣምና ደምም የለውምና ተሰናከለ። ስለዚህ አርዮስ ምን ብሎ ተሰናከለ? በመለኮቱ ፍጡር ነው በሚል በጣም አደገኛ ቁልቁለት ውስጥ ወደቀ ማለት ነው። ትቤ ጥበብ ፈጠረን ያለ ጥበብ ማለት ወልድ ነው አለ ትርጉሙ። እሺ ጥበብ ወልድ ከሆነ ጥሩ፣ ፈጠረኒ ማለት ሲበለው በመለኮቱ ፈጠረው ማለት ነው። ቀድሞ አለ ማለት ነው፣ ወደቀ እዚሁ ማለት ነው። ስለዚህ አሁን በመለኮቱ ፈጠረው ከተባለ የተፈጠረ አምላክ ሊሆን አይችልም፣ ወደቀ ማለት ነው። ጥበብ ወልድ መሆኑ በመጽሐፍ ቅዱስ ተገልጿል፣ የታወቀ ነው። የእግዚአብሔር ጥበቡ ብሎ ሐዋርያ ቅዱስ ጳውሎስም ነግሮናል። ታዲያ ነብዩ ታዲያ ጥበብ ፈጠረኝ አለኝ ማለት ምን ማለት ነው? ይሄ ስጋ መልበስን የሚያጠይቅ ነው። ምክንያቱም የተዋሃደው ፍጡር ስጋን ስለሆነ፣ ስለዚህ ፍጡር ስጋን መዋሃዱን የሚያጠይቅ በሌላ በሃይማኖት አበውም እንዲህ ተብሎ ነው የተገለጸው። ይሄ ሲተነተን እስመ ብሂለ ፈጠረኒ ይተረጎም ለሀበ ትስብእቱ ወብሂለ ወለደኒ ይተረጎም ለሀበ መለኮቱ። ወለደኝ የሚልም አለ፣ ፈጠረኝ የሚልም አለ። ስለዚህ እነዚህን ቃላት እንዴት እናደርጋለን ከተባለ ፈጠረኝ ማለት ስለ ስጋው ነው፣ ስጋ ፍጡር ነውና ነው። ወለደኝ ማለት ደግሞ መለኮታዊነቱን ነው የሚነግረን። ስለዚህ በመለኮቱ ከአብ ተወልዷልና በመለኮቱ ከአብ የተወለደ እሱ የባህሪ አምላክ ነው። የባህሪ አምላክ እሱ ግን ፍጡር ስጋን ከመቤታችን ነስቷል፣ ፍጡር ደምን ነስቷል፣ ፍጡር ነፍስን ነስቷል። ስለዚህ ፍጡር ነፍስን፣ ፍጡር ደም፣ ፍጡር ስጋን በቃ ፍጡር ስጋን የነሳ እሱ ስጋን ፍጡር ነው ከማለት የምናወጣው አይደለም ማለት ነው። ያውም እኮ ቅዱስ ኤፍሬም እኮ ወውቱ ፈጠረ ወላዲቶ ወነሳ ምንሃ ስጋ አይደል የሚለው ይሄ ነው። ወውቱ ፈጠረ ወላዲቶ መንክር መልዕልተ ኩሉ ህሊና አለ። በጣም የሚገርም ወመንክር መልዕልተ ኩሉ ህሊና ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ድንግል ወለደቶ ለገባሪሃ ወውቱ ፈጠረ ወላዲቶ ወተዋሃደ ስጋ ዘውቱ ፈጣሪ ወተዋሃደ ስጋ ምንሃ ዘውቱ ፈጣሪ። በጣም የሚገርም ምን አለ? ይህ ከአይምሮ በላይ ነው ይለናል ሲጀምር ማለት ነው። ምክንያቱም በአመክንዮ ብቻ የምንጨርሰው አይደለም እምነት። አመክንዮ የሌለሽ ነው ማለት ሳይሆን በአመክንዮ ብቻ የሚቋጭ አይደለም እምነታችን። ስለዚህ ምን አለ? ከአይምሮ በላይ ነው ካለ በኋላ ምድራዊ ሴት ሰው የሆነ እግዚአብሔር ቃልን ወለደችው አለ። ይሄን ካለ በኋላ ድንግል ወለደቶ ለገባሪሃ ወለሊሁ ፈጠረ ወላዲቶ ድንግል ፈጣሪዋን ወለደችው አለ። ድንግል ፈጣሪዋን ወለደችው ማለት በመለኮት ከአብ የተወለደውን እሷን የፈጠረውን እሷ ደግሞ እሱ በፈቀደላት መጠን ወለደችው ነው። እሱ ደግሞ እናቱን ፈጠረ ማለት ቀድሞ ፈጥሯት በኋላ ከሷ መወለዱን ነው። ስለዚህ በዚህ በመለኮታዊ አኗኗሩ ከሷ የሚበልጥና የሚቀድም ፈጣሪዋ ሲሆን በስጋ ደግሞ ከሷ ወደ ኋላ የተገኘ ይሆናል። በሰውነቱ እሷ ተንከባክባ አሳድጓለች። ቢያንስ 15 ዓመት ትበልጠዋለች በሰውነቱ ማለት ነው። ለዚህ ነው ሊቁም ሚጽብ ልደተ ፈጣሪ እምነ ቀዳማይ አብ ቀዳሚ በመለኮቱ ወእም ዳህራዊት ድንግል በዳህራዊት ትስብእቱ አብ እስመ ኢቀደሞ እንዘ ወልድ ሎቱ
ባሕቱም ድረዝንቱ ቀደመቶ እንዘ ቀዳሚ ሀወቷል። ስለዚህ ነው ባሕቱም ድረዝንቱ ቀደመቶ እንዘ ቀዳሚ ሀወቱ እሱ ቀድሞ በመለኮቱ ቀድሟታል ፈጥሯታል። እሷ ደግሞ በስጋ ቀደመችው ወለደችው ካልን ቀደመችው አይቀሬ ነው። ተቀድሟለች ሲባል ግን በስጋ ነው። የአብ ወልድ ልጁ ሲሆን ደግሞ አልቀደመው። አዎ ምስጢሩ ምንድነው? የወልድ መወለድ ምስጢሩ እጹብ ነው። ከአብ ሲወለድ አባቱ ሳይቀድመው ተወለደ አለ። ከድንግል ሲወለድ ግን ቀድሟት ሳለ እሷ ቀድማው ነው የወለደችው ነው። ቀድሟት ሳለ ቀደመችው ማለት በመወለዷ ቀደመችው እንጂ በሱ ነዋሪነት አትቀድመው። በመለኮታዊው ኃይል ቀዳሚ ነው። በቃ አብርሃም ሳይወለድ የነበርኩ ባለው አነጋገር አዎ እንትና መጥምቁ ዮሐንስም ተናግሯል እኮ ወምድሬ ይመጽ ምን ያለ ዛሎም ቅድሜ ከኔ በፊት የነበረ ከኔ በኋላ የሚመጣ ከኔ በኋላ ከ6 ወር በኋላ ማለት ነው። እኔ ቀድሞዋለሁ ነው። ከኔ በፊት የነበረ ደግሞ በአምላክነቱ ከኔ በፊት የነበረ ነው። እመቤታችንንም በሰውነቱ የምትቀድመው እናቱ ናት፣ በአምላክነቱ የሚቀድማት ፈጣሪዋ ነው እንላለን ማለት ነው። ዘንተ ሰው ወሊደ ቃል ለመገብሩ ክሌቱ ይገርም እኮ ነው። ይሄንንም ደግሞ ሁለቱም ቢያደርጉት አብም እመቤታችንም ቢያደርጉት ወልድን መውለድን ያው ሁለቱም ገንዘብ ቢያደርጉት አለ እስመ አብ ማን ነው? ዘንተ ሰው ወሊደ ቃል ለመገብሩ ክሌቱ እስመ እም ለባሕቲታ ወአብ ለባሕቲቱ በቃ እናቱ ለብቻዋ አባቱም ለብቻው ነው አለ። ተራከቡሂ እንብል በወሊደ ቃል ዝንቱ እስመ አቡሁ በሰማያት ወምድር ወላዲቱ። ስለዚህ ደግሞ በመውለድ ተገናኝተዋል እንዳንል ደግሞ እሱ በሰማይ እሷ በምድር ናት። ስለዚህ ይሄ ማለት መሰረታዊ ሐሳቡ ምንድነው? ከሷ በመወለዱ ያለው ምስጢር ፍጡር ስጋን መዋሃዱ ነው። ፍጡር ስጋን ስለተዋሃደ ደግሞ ምን ሆነን እንላለን? ስጋ ሆነን እንላለን። ቃል ስጋ ቢሆን ስጋ ቃል ሆኗል። አሁን ነው መነጣጠል መገንጠል አይገባም። በተዋህዶ ንጥል ግንጥል ያለ ትምህርት አይሰራም። ይህ ከሆነ ወደ ስህተት እንወድቃለን ማለት ነው። ስለዚህ ፍጡር ስጋን ተዋሃደ የሚለውን ቃል ፍጡርነቱን ትቷል ወደ ማለት ከተሄደ ውላጤ ይመጣል። ትቷል ካል ነው ማለት በተአቅቦ ነው። ምክንያቱም ስጋ ስጋነቱ በተአቅቦ እንደተጠበቀ ነው። ቃል ቃልነቱ በተአቅቦ እንደተጠበቀ ነው። ይህ ሲባል ደግሞ አይ ተአቅቦማ ከሆነ ሁለትነት ይመጣል ብሎ የሚያስቡ ደግሞ ይነሳሉ። አይመጣም። ምክንያቱም ይሄ እኮ ነው አሁን ታዲያ በውጭ ዓለምም ሁለት ባህሪ እንዲሉ እያስፈራራቸው ተአቅቦን አለመያዝ እኮ ነው ሁለት ባህሪ ሁለት አካል እንዲሉ የሚያስገድዳቸው። እኛ ግን እንደዛ አይደለም። በጳውሎስ መልእክት በሐዋርያት ትምህርት ስንመለከት በጳውሎስ መልእክት በሮሜ መልእክቱ ምዕራፍ 5 ላይ ወሶበ እንዘ ጸሩ ነነ በሞተ ወልዱ ተሳሃለነ ይላል። በቃ አሁን እዚህ ጋር መለየት አይቻልም። ወሶበ እንዘ ጸሩ ነነ ጠላቶቹ ስንሆን በልጁ ሞት ይቅር አለን ነው የሚለው። ሁለት ባህሪ ለሚሉት እንዲያውም ምላሽ ሰጥተውበታል ኢትዮጵያውያን ሊቃውንት። በልጁ ሞት ካለ በምኑ ነው የሞተው ተብሎ ማለት ነው። በሰውነቱ ባህሪ ሊል ነው። ልዩ ነዋ ከመለኮቱ ባህሪ ልዩ ስለሆነ በልዩ ስለሞተ ማዳን አይችልም። በልጁ ነው ያለው ደግሞ ልጁ ደግሞ አይሞትማ በባህሪው። ካላዋሃዱ በስጋ ሞተ ማለት ራሱ ይከብዳል። ስለዚህ ነው አዋህደን ግን በተአቅቦ ቃል ስጋን ሳይወጣው ስጋ ቃልን ሳይለየው ሳያጠፋው በፍጹም አንድነት ሲሆን ግን እስመ ተዋሕዶ አይተታ ለምንታዌ ተዋሕዶ ምንታዌን አጠፋ ተብሎ ተነገረው መሰረት እስመ ክርስቶስኒ ፍጡር ውእቱ ብሎ ሲገልጽ ምን ማለት ነው? ፍጡር ስጋና ፈጣሪ ቃል በተዋህዶ አንድ ሆነ ማለት ነው። ንብሎ ፍጡረ በእንተ ትስብእቱ ሰው ስለሆነ ፍጡር ነው በስጋ የተገለጠ ነው እንላለን። ሰው ነው እንላለን። ሰው የሚለውን ነው የሚገልጸው እኮ እሱን ነው የሚገልጸው። ሌላ ንግበር ሰብ አይደለ ሰውን እንፍጠር የሚለው ሐሳብ አለ። ስለዚህ ስጋን መግለጫ ነው። ፍጡር ስጋን ተዋህዷል ለማለት ነው ፍጡር የሚለው ቃል ቀጥታ ማለት ነው። ስለዚህ ሰው ስለሆነ ፍጡር ሰው እንለዋለን ስጋን ስለተዋሃደ። እንደገና ደግሞ መለኮታዊ አምላክ ስለሆነ ደግሞ ኢፍጡር እንለዋለን። ኢፍጡር እንለዋለን ምን ማለት ነው? ቃል በባህሪው ኢፍጡር ነው። ስጋ በባህሪው ደግሞ ፍጡር ነው። በባህሪው ፍጡር የሆነ ቃል በባህሪው ፍጡር ያልሆነ ቃልን ገንዘብ በማድረግ ፈጣሪነትን ገንዘብ አድርጓል ነው። አለቀ። በተዋህዶ ገንዘብ ያደርጋል። ኢፍጡር የሆነው ቃል ደግሞ ፍጡር ስጋን በመዋሃዱ በዚህ የፍጡራንን ግብር ሲፈጽም ገንዘብ ሲያደርግ አገኘን ማለት ነው። መጥባት በጥቂት ማደግ ይሄ ፍጡር ስራ ነው፣ የሰውነት ስራ ነው። ስለዚህ የሰውነት ስራ በሰራበት ገንዘብ ፍጡር ስጋን መዋሃዱን ካላመን መልሰን ውላጤ ውስጥ ገብተን በዛው ተዘፍቀን መቅረታችን ይሆናል ማለት ነው። ታዲያ ግን አርዮስ የተወገዘበት የራሱ ሌላ ዓለም አለው።
የራሱ በመለኮቱ ፍጡር ነው ብሎ ያራቀበት በጣም በሚገርም ከአብ ወዲህ የተገኘ አድርጎ በጣም በሚገርም ሃይማኖቱን በሙሉ አፍርሶበታል። ኦርቶዶክሳዊት ቤተክርስቲያን ግን ፍጹም ስጋን ፍጹም መለኮትን አዋህዳ ነው የምትናገረው። ለዛ ነው ሰው እንደሆነ እንደሚነግሩን ማለት ምን እንደሆነ እንደሚነግሩን ነው። ፍጡር እንደሆነ እንደሚነግሩን። ፍጡር ማለት በየትኛው? በስጋው ስጋ ናት። ያጅ በቃ ስጋ ከድንግል ማርያም የተነሳው ፍጡርነትን ነው የሚያመለክተው። ይህ ሲባል አሁን አንዳንድ ከጥንት ያው ካሪዎስ ፈርተን ስለመጣን ሐሳቡ ይከብደናል። ለዛ ነው ብዙ ጊዜ ሰው በሚለው አነጋገር ተፈርቶ ተወግዞ የቀረ ስለሆነ። ስለዚህ ታዲያ በልዩ አገላለጹ ነው እሱ አይደለ የተቀጣው። እኛ ግን በዚህኛው ወይ ተሳተፈው ምን በፈጠረ ስጋሁ ስጋውን በመፍጠር ማንም አልተሳተፈው ማለት ስጋውን ፈጥሮ ተዋህደ ነው። ምክንያቱም ያልፈጠረውን ስጋ አልተዋህደምና። ስለዚህ ነው የተሳሳተው ሰው ስለሆነ ሰው ሆኗል። የተሳሳተው ሰው ደግሞ ፍጡር ነበረ። ስለዚህ ነው ፍጥረትን ከፍ ለማድረግ ወደዚህ ዓለም የተገኘው። ሰው ቢያጣ ሰው ሆነ። ፍጥረቱ ሲድበሰበስ ቢያገኝ ለዛ ነው የፈጠረውን ስጋ ተዋህዶ የተገለጠው ማለት ነው። እና እሱን ነው በሊቃውንት አገላለጽ የምንሰማው ተዋህዷዊ መንገድ ነው ማለት ነው። ግሩም ነው። ሊቃውንቱም እኮ እንደው ምናልባት አላደምጣቸው እያልን ካልሆነ በቀር እኮ ከኃጢአት ብቻ በቀር ፍጹም ሰው ሆነ ሲል እኮ አጠቃላይ ገልጸዋል እኮ አጠቃላይ እንደዚህ ሰው ሊያደርጋቸው የሚችሉ ነገሮችን አጠቃላይ ሰውን ለማዳን በተዋህዶ እነዚያን ነገሮች ያደረጋቸው ሰውና ከኃጢአት ብቻ በቀር ፍጹም ሰው ፍጹም አምላክ ሆነ ብላ ቤተክርስቲያኒቷም ታስተምራለች። አሁን መከፋፈል ስለሚሆን ነው። ግሩም ነው መምህራችን። እንግዲህ ቅዱስ ኢሬኔዎስ በጣም ጠቅለል አድርጎ ብዙ ሐሳቦቹን አንስቷል። እንግዲህ ነገረ ክርስቶስ ደግሞ በአጠቃላይ ብዙ ነገሮችን አንስተን ተማምረናል። እንደው አጠቃላይ ሰዎቹ የነገረ ክርስቶስ መጻሕፍትን የነገረ ድህነት መጻሕፍትን አጠቃላይ እንደው የሚያነቡ የሚያስተምሩ መምህራን እንደው ጠቅለል ያለ መልእክት እንደው አጠቃላይ ምንጭም ካሉ መጻሕፍቶች አሁን ብዙ ጊዜ ሰው አዋህዶ የማንበብ ችግር አለበት። ወይም ደግሞ አንደው አኗኗራችንም ይመስለኛል ወይ ሰው ጭልጥ ያለ ስጋዊ ነው በስጋው አምሮበት የሚኖር ነው ወይም ደግሞ ጭልጥ ያለ መንፈሳዊ ነው እንደው ይሄ ልብሱን ሳይቀይር እንደው መንፈሳዊ ነው ብሎ የሚኖር ነውና እንደው ባንኗኗራችንም ይሄ በአለን ጉዳይ ላይ ማጠቃላይ እንደው ነፍስና ስጋን አዋህደን መኖር እንግዲህ ነፍስ ረቂቅና ስጋ ግዙፍ ነው። ሁለቱን አመጣጥኖ የመኖር ችግር አለና እንደው ነገረ ክርስቶስን የሚያነቡ የሚያስተምሩ ሊቃውንትም ማህበራዊ ሚዲያ ላይ የሚጠቀሙትም እንደው አጠቃላይ አንደኛ ይሄ ያይን ስስ ብልት የሚባል ነገርም ነው። በአጠቃላይ እንደው አንድ ነገር አንድ ፊደል ከተሳሳትን ነገረ ድህነትን መጣስ መጠምሰስ ስለሆነ እንደው በጥንቃቄ እንደው ብዙ ጊዜ የሚመስለኛል አንዳንድ ጊዜ መቼም የቀዶ ጥገና ባለሙያ የሆነ ሐኪም ቀዶ ጥገና ሲያደርግ ብዙ የሚያቆስል አይመስለኝም የሙያው እንግዳ በሆነም እንደው ደግሞ በልምድ የሆነ ሰው ደግሞ የሚያቆስል ይመስለኛልና እንደው እንደኔ ነገረ ክርስቶስን ነገረ ማርያምን እንዲሁ አይነኬ ትምህርቶቹን መቼም ጊዜ እውቀትም ይፈልጓሉ እምነትም ይፈልጓሉ በዚያም ላይ መንፈሳዊነትንም ይፈልጓሉና እንደው አንዳንዴ ድብልቅልቅ ሲሉ ስለምናይ እንደው ምክረ ሐሳብ ከሶት እንደው ምዕዳን ነው። እንግዲህ መሰረታዊው የማምነው በነገረ ክርስቶስ ላይ ያለንን አስተምህሮ ሙሉ የነቢያቱን የሐዋርያቱን ትምህርት መግለጥ አንድ መሰረታዊ ጉዳይ ነው። ከዛ ደግሞ የሊቃውንቱን መሰረታዊ ጽንሰ ሐሳባቸው መረዳት የሐዲስ ኪዳን ማብራሪያ ስለሆኑ ማለት ነው። ሊቃውንት እውነት ነው። እኔ አራቱን ጉባኤያት ሳያቸው ነቢያት ይሄ ብሉያት ንባብ ናቸው፣ ሐዲሳት ደግሞ ትርጓሜ ናቸው፣ ሊቃውንት ምስጢር ናቸው፣ መነኮሳት ደግሞ ኑሮ ናቸው። ስለዚህ አንድ ሰው እነዚህን ሁሉ ነው ያነባል፣ ይተረጉማል፣ ያመሰጥራል፣ ይኖራል። በዚህ ነው እምነት ፍጹም ሆኖ የሚኖረው። አራት ጉባኤያት ማለት በቃ የአንድ ሰው ህይወት ናቸው። ስለዚህ ነው በነቢያት በኦሪት የተነገረው ንባብ ነው። እሱን በደንብ ማንበብ ነው መጀመሪያ። እንደገና ደግሞ ቀጥታ የነቢያት ይሆናል ሲባል የነበረው ሲነበብ የነበረው ደግሞ ወደዚህ መጥቶ ክርስቶስ ተረጎመው ማለት ነው። በቃ በመሆን ነው የተረጎመው። በመሆን የተረጎመውን ሐዋርያት ደግሞ በመስበክ ተረጎሙት። እንዲህ ነው የኖረው ክርስቶስ ብለው አስተዋወቁ። ለዛ ነው ሐዋርያው ቅዱስ ዮሐንስ ፍቁረ እግዚእም በእሱ አምናለሁ የሚል እሱ እንደሄደ ሊሄድ ይገባዋል ያለው። በቃ እንደዛ ነው ሲተረጎም ማለት ነው። ከዛ ሲመሰጠር ደግሞ ያኔ ቃል ስጋ ሆነ ተብሎ ነው የተነገረው እንጂ ሌላ ማብራሪያ አልተሰጠም አይደል? በሐዲስ ኪዳን የዚህ ማብራሪያ ናቸው ሃይማኖታዊ የምንለው መጽሐፍ ምስጢር የምንለው ሌሎቹ ድርሳናት የምንላቸው ድርሳነ ቄርሎስ፣ ድርሳነ ዮሐንስ አፈወርቅ የምንለው አሁን ድርሳነ ዮሐንስ አፈወርቅ ብናየው የዕብራውያን ትርጓሜ ነው። ዕብራውያንን ያመሰጠረው በቃ እና ስለዚህ
የነዚህ የሐዲስ ኪዳኑ ማመስጠሪያዎች ናቸው ሊቃውንት የሚባሉት መጻሕፍት ደግሞ እነዚህን ደግሞ በመኖር መግለጥ ነው ምንኩስና ማለት። ገዳማዊ ሕይወት የሌለው ክርስትና ነገረ መለኮቱን ፍልስፍና ነው የሚሆነው እንጂ ሃይማኖት አይሆንም። አሁን ስለ እግዚአብሔር በደንብ ቢተነትን እንኳን ገዳማዊ ሕይወት የሌለው ሰው ፍልስፍና ነው የሚናገረው። አይ ምን ነው ስለ እግዚአብሔር ሆነ ማዋራው ቢል ራሱ አይሆንም። ሃይማኖት የሚጠበቀው በትምህርት ብቻ አይደለም በገዳማዊ ሕይወት ጭምር ነው። የሚናገሩ የሚያስተምሩ መምህራን ተመስጦ ሊኖራቸው ይገባል። ገዳማዊ ሕይወት ያስፈልጋል። ገንዘብን መናቅ ላይ ከውሸት ከቅጥፈት መራቅ ዓለማዊ ስሜትን መግደል ይጠይቃል። ምክንያቱም ሰማያዊ ማዕድ ነው ነገረ መለኮት። ስለዚህ ነገረ ክርስቶስ ሰማያዊ ማዕድ ከሆነ ከሰማያዊ ማዕድ የሚሳተፉ ሰዎች ከዓለማዊ ማዕድ መለየት አለባቸው። ሲለዩ ግን እሱ በፈቀደውና ባስተማረው በመጽሐፉ ሕይወት ለመኖር ነው። ስለዚህ ይሄ ጥንቃቄ የሚያስፈልገው ነው። ነገረ ክርስቶስ ነው የኛ ሕይወት። ብዙ ሰው በቃ በክርስቶስ ላይ ያለን ትምህርት ብቻ ይመስለዋል። አይደለም። የምእመናን ሕይወት እኮ ነገረ ክርስቶስ ነው። በጋብቻ ሕይወት ውስጥ እንዴት እንደሚኖሩ በመመጾት መኖር እኮ ነገረ ክርስቶስ ነው። በመዘከር መኖር፣ ለሌላው በመስጠት ለተራበው በመስጠት በመራራት ራሄ ክርስቶስ እኮ ነው። እሱ ሩህሩህ ነዋ። ስለዚህ በምእመናን ሕይወት ይገለጣል ማለት ነው ነገረ ክርስቶስ። በሊቃውንት ሕይወት ይገለጣል። ነገረ መለኮቱን የሚፈተፍቱ ሊቃውንት በውስጣቸው ደግሞ የጸሎት ተመስጦ አላቸው። እሱ እንዲገልጽላቸው ይለምናሉ። ይህንን ነው ነገረ ክርስቶስ የምንለው። እኛ እኮ ከእኛ ጋር የተዋሃደ እኮ ነው ነገረ ክርስቶስ ማለት፣ የተለየ አይደለም። እሱ እኔ የወይን ግንድ ነኝ አለ፣ እናንተ ደግሞ ቅርንጫፍ ናቸው አለ። ስለዚህ እሱ የወይን ግንድ ነው፣ እኛ ቅርንጫፎቹ ነን። ቅርንጫፍን ከግንድ መለየት አይቻልም። እኛም ነገረ ክርስቶስ ውስጥ ነው ያለ ነው ማለት። ስለ ምእመናን የምንናገረው ምግባር፣ መልካም ስነ ምግባሩ በሙሉ ነገረ ክርስቶስ ነው። አሁን እነዚህ ለምሳሌ ፕሮቴስታንት ወገኖች አሁን ስለ ምግባር ሲናገሩ አጥብጠልጥለው በገሌ በትሩፋቴ እጸድቃለሁ የሚሉ ሞኞች ምናምን ብለው የሚናገሩት ነገረ ክርስቶስን ነው የካዱት። ሌላ አይደለም እኮ። የአንድን ክርስቲያን ሕይወት በምግባራዊ መልክ የማናስተምርና ገልና ትሩፋት ከሌለው ነገረ ክርስቶስ እየተበላሸ ነው። ይሄን አያውቁም ብዙዎቹ ማለት ነው። እኔ ያዝናለሁ። ምክንያቱም የኛ ሕይወት ነገረ ክርስቶስ ነው። የሊቃውንቱ ሕይወት ነገረ ክርስቶስ ነው። ይሄን ነው ሌላ ምን አለ? አለቀ። የክርስቶስ ሕይወቱ በእኛ እንዲታወቅ እኛ ደግሞ የእሱን መከራ ተሸክመን እንኖራለን። ስለዚህ ነው ምንድነው የሚለው ሐዋርያው ቅዱስ ጳውሎስ በሌላ በጣም በሚገርም ምን ይላል? ሕይወቴ ሀልቀት ወይ ሕይወተ ክርስቶስ አለውኩ። የኔ ሕይወት አለቀ አለ። ምን አይነቱ ዓለማዊ ሕይወት ይሄ ነው። ምድራዊና ፍትወት የተሞላበት ሕይወት አልቋል። ወደ ክርስቶስ ስትመጣ ሕይወትህ ያልቃል። ምን አይነት ሕይወት? ይሄ ምድራዊው ሕይወት አስተሳሰብ፣ ይሄ ምድራዊ ስሜት፣ ምድራዊ ጠፊውንና ለጠፊው ዓለም ያለህ ትኩረት ይጠፋል። ከዛ ወበሕይወተ ክርስቶስ አለውኩ፣ በክርስቶስ ኑሮ ነው የምኖረው አለ። በሌላ መነጋገር እኔ ክርስቶስን የምመስል እንደምመስል እናንተ ምን የምሰሉ በማለት ይናገራል። ቅዱስ ጳውሎስን መምሰል ክርስቶስን መምሰል ነው። ስለዚህ የክርስቶስ ትምህርት ስለ ክርስቶስ ያለን አስተምህሮ በእኛ ውስጥ ያለ ነው። ቅርንጫፉን ከግንዱ ማን ይለየዋል ነው። ከግንዱ ነው የሚጠጣው ቅርንጫፉ፣ የሚለመልመው ያኔ ነው። ስለዚህ የእኛ ሕይወት በነገረ ክርስቶስ ይገለጣል፣ የነገረ ክርስቶስ ደግሞ በእኛ ሕይወት ይገለጣል። ይሄ ከሆነ ነው ክርስቶስ ተሰበከ የሚባለው። አሁን ዝም ብሎ በመጨፈርና በማወናበድ ክርስቶስ አይሰበከም። ሲጀመር እንደዛ የሚባል ትምህርትም የለም። ይሄ ነው ምግባርን አሽቀንጥሮ በመጣል የኃጢአት ስሜት በበረከተ ቁጥር ኑፋቄ ያመጣል። ብዙ ሰዎች ያላወቁት ደግሞ ይሄ ነው። የኃጢአት ስሜት ባደገ ቁጥር እምነት ይቀዘቅዛል፣ ሙቀተ ሕሊና ይጠፋል። ለዛ ነው ለብ ብለሃል ማለት ይሄ ነው። ልተፋህ ነኝ ይላል። ክርስቶስ የተፋቸው እኮ ናቸው ብዙዎች። ስለ ክርስቶስ የሚጮሁት ራሱ ሆነ ተተፍተው ሳይቀር ይጮሃሉ። ይህ በጣም ነው የሚገርመኝ። አሁን ለብ ብለው በኃጢአት ሲጎሰቁሉ ንስሐ ከመግባትና ከማልቀስ ይልቅ የዛ ስሜትን ይክዱታል። ያንን መመለስ የሚገባቸውን ሕይወት ላለማግኘት በዛው ጻድቅ ለመምሰል ይቀጥላሉ ማለት ነው። ይሄ ደግሞ በኃጢአት ውስጥ ሆነ ጻድቅ በመምሰል የመቀጠል አባዜ ዲያብሎሳዊ አካሄድ ነው። ለዛ ነው ወድቆ መነሳት አዳማዊ ሕይወት ነው። ወድቆ መቅረት ግን ዲያብሎሳዊ ሕይወት ነው። ዲያብሎሳዊ አኗኗር ነው ይሄ። ስለዚህ ነው ያ ደግሞ እንዴት ብሎ ነገረ ክርስቶስ ያሳያል። በስሙ ግን መጨፈር ይቻላል። በቃ ዝም ብለህ ስም ምናምን ማስመሰል ይቻላል። እንደዛ ግን አይደለም። ወዘይነብብ ጽድቀ በልቡ ነው የሚለው ትክክለኛው የመጽሐፍ ቅዱስ ቃል። እግዚኦ መኑ ያድር ውስተ ጸላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ ዘይሐውር በንጹሕ ወይገብር ጽድቀ ወዘይነብብ ጽድቀ በልቡ ወዘይጓህለወ በልሳኑ ወዘይገብረ እኩየ ዲበ ቢጹ ወዘያጽአለ አዝማዲሁ ወዘምኑን በቅድሚሁ እኩይ ዘያከብሮሙ ለፈራህያን እግዚአብሔር። ይህ ነው እንግዲህ መዝሙረኛው ነቢይ የተገለጸለት። ይጠይቃል። በመንግስት ሰማይ የሚያድሩ ማን ነው? በቤተ ክርስቲያን ህብረት ውስጥ የሚኖረው ማን ነው? በድንኳንህ ማን ማትኮ? የክርስቶስ ድንኳን ማትኮ ቤተ ክርስቲያን ናት፣ ህብረቱ ናት። እሱ ራስ እሱ አካሉ የሆነች በዚህ ህብረት ውስጥ የሚኖረው ማን ነው ብሎ ሲጠይቅ መንፈስ ቅዱስ ይመልሳል። በመንግስተ ሰማይ የሚኖረው ማን ነው ብሎ ሲጠይቅ መንፈስ ቅዱስ ይመልሳል። ምን ይላል? በንጹህ የሚሄድ
በልቡ እውነትን የሚናገር ይሄ እኮ እውነት ክርስቶስ ነው። በልቡ እውነትን የሚናገር ማለት ክርስቶሳዊ ሕይወት የሚኖር ማለት ነው። በአንደበቱ ደግሞ ያልሸነገለ ክፉ ነገር በሱ ዘንድ የተናቀ እግዚአብሔርን የሚፈሩትን የሚያከብር አለ። አዩ። ስለዚህ አሁን በቤተ ክርስቲያን ውስጥ አባቶችን ያለ ማክበር በራሱ ድፍረት ከታየ ይሄ ክርስትና አይደለም፣ ክርስትና አይደለም። ሌሎችን እንድታከብር የማያረግ ስሜት ከዲያብሎስ የተገኘ ስሜት ነው። ያኔ ነው መንፈሳችን በሰይጣናዊ አካሄድ በተበላሸ ቁጥር ደፋር ነው የሚያደርገው። ደግሞ ደፋር ሲያደርግ ደግሞ በሃይማኖት ነው የሚያስመስለው። መጥፎ ነገር ደግሞ ይሄ ነው። ጻድቅ ሆነ አንተ እንደተገፋ ዘመቻ እንደተከፈተብህ ሌላው እንደሰደበ አድርገህ ነው የምትቆጥረው። በዛ ደግሞ ጽድቅ እያገኘሁ እንደሆነ የሚሰማ እንዲህ አድርጎ ነው ሰይጣን አጋንንት በመስፈርታቸው ብዙዎችን የሚወስዱት። እንደዛ አድርገው ነው። ሐዋርያው ቅዱስ ጴጥሮስ አልነገረንም እንዴ? ክፉ አድራጊዎች ሆነን መከራ ብንቀበል ምን ይጠቅመናል አላለ? ክፉ አድራጊ ሆነህ መከራ ብትቀበል ብትገፋ ጥቅም የለውም። ሌባውን በደም ይቀጣ ምን ሰማዕትነት አለው? መልካም ስራ በመስራትና በትክክል ታዛዥና እውነተኛ ሩሩ በቤተ ክርስቲያን ያለ ሕይወት የተስተካከለ ሆኖ ብትገፋ ነው ጽድቅም ይሆነው እና የኛ ሕይወት የክርስቶስ ሕይወት መገለጫ ክርስቶስ እንዴት እንደኖረ ማሳያ ነው። የኛ በዚህ ዓለም እናንተ የምድር ጨው ናችሁ ማለት እኮ እሱ ነው። እኔን የምትገልጹ እናንተ ናችሁ ነው። የዓለም ብርሃን ናችሁ ማለትም እሱ ነው። ስለዚህ በነገረ ክርስቶስ ላይ ያለን ጥንቃቄ አንደኛ በትምህርቱ ላይ የሚኖረን ጥንቃቄ ነው። ስለ ክርስቶስ ያለን ተዋህዶን እንዴት ተጠብቀን ነው የምንናገረው? ፍጡር የሆነውን ስጋ የተዋሃደበትን መንገድ እንዴት፣ ከዛስ ፈጣሪ ቃልን በፍጡር ስጋ የመዋሃዱ ምስጢር እንዴት ነው የሚለው ነገር በጥንቃቄ መናገር። በጥቅሉ ይሄን ትምህርት ስናስተምር አሁን ሰው እንደሆነ እንደነገሩን አምላክ አውቋል አይደል? ፍጡር ስጋን መዋሃዱን አውቋል፣ አምላክነቱን ያላወቀው። ስለዚህ ጥንቃቄ አድርገን በሰፊው የምናስተምረው አምላክነቱ ላይ ሊሆን ይችላል ማለት ነው። ከፍታውን ነው የምንፈልገው። አንድ በትምህርቱ ላይ ያለን ጥንቃቄ ነው። ሁለተኛ በሕይወታችን ሊገለጽ ይገባል ክርስቶስ የሚለው ነው። በመነኮሳቱም በጳጳሳቱም በሊቃውንቱም በምእመናኑም ሊገለጽ ይገባል። ይሄ ነው አሁን ያጣነው። አሁን ቤተክርስቲያን የደከመችው ክርስቶስን የሚገልጹ አማኞች በማጣት እንጂ እውነት የመናፍቃኑ መንጫጫት አይደለም። እነሱም ኃይል ያገኙት ክርስቶስን የሚገልጽ ሰብእና በሌለን ሰዎች ላይ ስለደረሱ ነው እንጂ ክርስቶስን መግለጽ በጣም በምእመናኑ ሕይወት በተለይ በትልልቆች አባቶች ሕይወትም በጣም ይሄን ያው በገዳማዊ ሕይወት እየገለጹ ያሉ ብዙ አሉ። እንዲሁ ደግሞ በተቃራኒው ደግሞ ክርስቶስን የሚያሰድቡ አስኬማውን ቆብ አድርገው ደግሞ በጣም መጫወቻ ክርስትናን በጣም በሚያጠለሽ በሚያሰድ መልክ ደግሞ የሚኖሩ አሉ። ይሄ በጣም ይሄ እንዲሁ በእውነቱ ሲሰሙ መናደድም የለባቸው። አንዳንድ ጊዜ እኔ መነኮሳትን ስናገር ብዙዎቹ ያኮርፋሉ፣ ብዙዎቹ ይደሰታሉ። የሚደሰቱት ለመዳን ቅርብ ናቸው። በነገራችን የሚያኮርፉት ግን ማያምኑ ቢሆኑም ጭምር ሊሆን ይችላል። ከእንደዚህ አይነት መውጣት መቻል አለባቸው። አሁን ምንኩስናን እንደ መቀለጃ አድርጎ መቁጠር አያስፈልግም። አክሊለ ሦክ አድርገህ መከራ ውስጥ ሆነ መስቀል ላይ ሆነ ልትዘፍን ትችላለህ። መስቀል ላይ ሆነ ልትስቅ ትችላለህ። መስቀል ላይ ሆነ ጠጭና ሰከራም ልትሆን ትችላለህ። መስቀል ላይ ሆነ ማውደደል ይቻላል። አክሊለ ሦክ ያደረገ ክርስቶስን ዓለምን ወክሎ ወደ ክርስቶስ የቀረበ እኮ ነው መነኩሴ ማለት። ዓለም በሙሉ ከክርስቶስ ፊት ጠፍቷል አይደል? ስለዚህ መነኮሳት ወደ ክርስቶስ ቀርበው ዓለምን ወክለው ነው ወደ ክርስቶስ የቀረቡት። መነኮሳት ማለት ሕይወታቸው ይሄ ነው። ዓለም በሙሉ በመነኮሳት ትገለጻለች ማለት፣ ወደ ክርስቶስ ትቀርባለች ማለት። በዛ መልኩ ይሄ ነው ትልቁ። ይሄን ሕይወት መርሳት ዝንባሌ ይታያል። ይሄን ከማስተካከል አንጻርም ቤተክርስቲያንን የሚያሰዱ ብዙ ጉድለቶች ይታዩብናል። እሱ ነው በሕይወት መገለጥ አለመቻል። በጣም 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 ሌላኛው በትምህርትም በሕይወትም ከገለጽን ገዳማዊ ሕይወት የሌለው ነገር ክርስቶስ እንደሌለ ማወቅ ላይ ነው በተለይ ትኩረት ማድረግ ያለብን። ቃለ ሕይወት ያሰማልን መምህራችን። የተወደዳችሁ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ ክፍል 2 ነገረ ክርስቶስ ከወዲሁ እናጠቃልላለን። የተወደዳችሁ ክርስቲያኖች ከዚህ ስቱዲዮአችን ድረስ መጥተው ሲያስተምሩን የነበሩ መምህር መዝገበ ቃል ገብረ ሕይወት የወለህ ነቃ ሕይወት የአራቱ ጉባኤያት ጉባኤ ቤት ምስክር መምህር ናቸው። እንግዲህ ትናንትና በመግቢያችን እንዳልነው ጉባኤ ዘርግተው ያስተምራሉ። በአውደ ምሕረት እንዲሁ ተገኝተው ያስተምራሉ። እንዲሁም ደግሞ ቅዱሳት መጻሕፍትን በመጻፍ በተለይ ቅድም ስናነሳቸው የነበሩ ነገረ ተዋሕዶን የሚያነሱ ትቤ ተዋሕዶ እና
የመሳሰሉ ሌሎቹንም መጻሕፍት ከጓደኞቻቸው ጋር እያዘጋጁ ቤተክርስቲያኒቷን ለማሳደግ ለመጠበቅ ትምህርት ሃይማኖቱን ለማስፋፋት ከሚጥሩ ወጣት ሊቃውንት መካከል አንዱ ናቸው። ረጅም የአገልግሎት ዘመን ከሙሉ ጤና ጋር ያድልልን፣ ጉባኤውን ያስፋልን፣ ሶትን የሚያቆይልን፣ አስበ መምህራንን ያድልልን፣ እግዚአብሔር ይስጥልን። የተወዳጅ ተመልካቾቻችን ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝ እኛ ከወዲሁ እንጨርሳለን። በሌላ መርሃ ግብር በተመሳሳይ እንገናኛለን። መልካም ሳምንት።